ሁላችንም የምንስማማበት ነገር ቢኖር አሁን ላይ ኢትዮጵያ ውስጥ ወጣቱ ነው መገኘት ከመቼውም ጊዜ በላይ ከባድ ነው። ቢዝነስ መጀመር ከባድ ነው። ስራዎችን ማግኘት ከባድ ነው። ኢኮኖሚው እየባሰበት ነው። በዙሪያችን ያሉ ሰዎች ህይወትን ፊገር አውት እንዳደርገ ኤክስፔክት ያደርጉናል። ቤተሰብ እንደበፊቱ ሰፖርት አያደርግም። ከጓደኞቻችን ጋር እንደበፊቱ ከልባችን መዝናናት አንችልም። በዚህ ሁሉ ሁኔታ ሶሻል ሚዲያ ላይ ደግሞ ስትገቡ የሆኑ ሰዎች ህይወታቸውን ፊገር አውት ያደርጉት ይመስላልና ያ እኔ ምንድነው ሚስ ያደረኩት እኔ የተሳሳትኩት የት ጋ ነው የሚል ጥያቄ እንድትጠይቁ ያደርጋችኋል። ሃያዎቹ እድሜ ውስጥ ከሆናችሁና በህይወት ወደ ኋላ እየቀራችሁ ከመሰላችሁ ምናልባት በእነዚህ አምስት ምክንያቶች ሊሆን ይችላል። ለዚህ ቻናል አዲስ ከሆናችሁ ዮናስ መባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትወዱ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊው ነው። የመጀመሪያው ነገር ያላችሁን ነገር አክሴፕት ማድረግ አለመቻል ነው። እዚህ ነገር ውስጥ ራሴን ኢንቮልቭ ላደርግ እኔ ራሱ ተጠቂ ሊሆን ይችላል። በህይወት የሆነ ነገር ይገባናል ብለን እናስባለን። የሆኑ ሰዎችን ሶሻል ሚዲያ ላይ ስንመለከት የነሱ ላይፍ ስናይ ይሄ ይገባኛል፣ ይሄ መኪና ይገባኛል፣ ይሄ ያኗኗር ይገባኛል፣ እዚህ ቦታ መሄድ ይኖርብኛል። አይውላችሁ ለመዋጥ የሚከብደው እውነታ የሚገባችሁ ነገር በሙሉ አሁን እጃችሁ ላይ ያለው ነው። አሁን እጃችሁ ላይ ካለው ነገር የበለጠ ምንም የሚገባችሁ ነገር የለም። ይሄ ራሴን ኮንቪንስ ለማድረግ በጣም ረጅም ጊዜ ወሰደብኝ ነገር ነው። ያ ማለት ወደፊት የምናስበው የምንመኘው ነገር አይኖርም ማለት በፍጹም አይደለም። ግን አንድ የምወደው አባባል አለ። እኛ የሰው ልጆች የፍላጎቶቻችን ሳይሆን የአክሽኖቻችን ውጤት ነን። ዛሬ እዚህ ቦታ ላይ የደረስነው እስከ ዛሬ በሰራናቸው ስራዎች ናቸው። ወደፊት የሆነ ቦታ መድረስ ፈልጋለሁ ካልኩኝ ስለፈለግኩኝ ስልኬ ላይ የሆነ ነገር ስላደረኩት ቪዥን ቦርድ ስለለጠፍኩኝ ምንም የሚፈጠር ነገር የለም። ይሄ ማኒፌስቴሽን የሚባል ነገር ትራፕ ነው። የሌሎች ሰዎችንም ህይወት ስትመለከቱ ያ ህይወት ይገባኛል ብላችሁ የምታስቡ ከሆነ የራሳችሁን ደስታ እየነጠቃችሁት ነው ያላችሁት። ምክንያቱም አክሴፕት እናድርገው የሚገባን ነገር አሁን ላይ ያለን ነገር ነው። አስቡት እስኪ የሆነ አመት በፊት እኮ እዚህ ቦታ ለመሆን ፕላን አድርገን ነበር፣ አቅደን ነበር እኮ። አሁን ላይ ያሉ ነገሮች እኮ ሲኖሩን ደስተኛ ምንሆን መስሎ ነበር። አሁን እናንተ ፈልጓሉ ብላችሁ የምታስቡት ነገር ላይ ስትደርሱ ያ ነገር ሲኖራችሁ የተሻለ ደስታ የምታገኙ እንዴት ይመስላችኋል? ቢካዝ እዚህ ቦታ ለመገኘት ከዚህ በፊትም ፕላን አድርገን ነበር። በፊትም እንገኝበታለን ያልነው ፕላን ላይ እንይዛቸዋለን ያልናቸውን ነገሮችም ስንይዝ የተለየ ስሜት ይሰማናል ብሎ መጠበቅ በራሱ ሞኝነት ነው። ሁለተኛው ይሄ በጣም ኢምፖርታንት ነው። በህይወት ፎከስ ማጣት ነው። ምን ላድርግ ምን ልስራ ብሎ ግራ የሚጋባ ሰው ትልቁን ጊዜውን የሚያሳልፈው ነገሮችን በመሞከር ነው። በሆነ መንገድ ስታስቡት ጊዜ ላለው ሰው ችግር የለውም። ብዙ ነገር ሞክሮ አንዱ ላይ ፊገር አውት ሊያደርገው ይችላል። ግን በህይወት እኔ የተማርኩት ነገር አንድ ነገር ላይ ጥሩ ለመሆን በጣም ብዙ ስራ በጣም ብዙ ሰዓት ይወስዳል። ሰዎች በ30 ዓመታቸው በ29 ዓመታቸው 4-5 ነገር ላይ ጎበዝ ነን ሲሉኝ ለማመን ይከብደኛል። ምክንያቱም አንድ ነገር ላይ ጎበዝ ስላችሁ ደግሞ the greatest ለመሆን በቃ like the top 1% ውስጥ ለመግባት በጣም ረጅም ጊዜ ነው የሚወስደውና ወጣት ስንሆን ሁሉም ነገር ነው የሚያምረን። እኛ የሆነ ነገር እየሰራን ነው። ሰንበሌ የተሻለ ነገር እየሰራ ከመሰለን ያንን መሞከር እንፈልጋለን። የሆነ ሰው ሶሻል ሚዲያ ማርኬቲንግ እየሰራ ከሆነ ጓደኛው ፎሬክስ ይሰራ ሲያይ ኦኬ እዛ ጋር አሪፍ ነው፣ ኦኬ ድሮፕ ሺፒንግ ልስራ፣ እዚህ ቦታ ላይ ይሄ ማለት ሊትራሊ ከአንዱ ልታገኙ የሚገባውን ሪዛልት ልታገኙ የሚገባውን ደስታ ጆይ ከራሳችሁ የነጠቃችሁት ነው ያላችሁት። ያ ማለት ግን የተሻለ ኦፖርቹኒቲ ስታገኙ አትወስዱትም ማለት በፍጹም አይደለም። ማደግና ዲስትራክትድ መሆን ሁለቱ በጣም የተለያዩ ነገሮች ናቸው። የምንሰራው ስራ ላይ ለምሳሌ ልበልና እኔ ሶሻል ሚዲያ ማርኬቲንግ እየሰራሁ ነው። ከክላይንቶች ጋር ዲል እያደረኩኝ የምሰራው ፌስቡክ አድቨርታይዚንግ ብቻ ነው እንበል። የሆነ ክላይንት መጥቶ ግን ጥሩ ፕሮዳክሽን እንደምትሰራ አውቃለሁ፣ ለምን ቲቪ ሲያትሰራልኝ ይሄን ያህል ብር ከፍልሃለሁ ቢለኝ ያ እድገት ነው፣ ዲስትራክትድ መሆን አይደለም። እዚህ ጋር ግን የሆነ ስራ እየሰራሁኝ ሰንበዲ ባይ ዘ ዌይ እኔ በ3 ወር ጊዜ ውስጥ እንዲያገኘው እንዲያተረፍኩኝ እዚህ ቢዝነስ ላይ ስንዴ እየነገርኩኝ ቢለኝ እዚህ ጋር ያለኝ ነገር ሙሉ ለሙሉ ትቼ just because የተሻለ ሪዛልት እሱ ባጭር ጊዜ ውስጥ ስላመጣ ብዬ የምገባ ከሆነ ሊትራሊ ራሴን ዲስትራክት እያደረኩ ነው ያለሁት። ዋረን በፌት በጣም ከመወዳቸው ሰዎች መካከል እዚህ ምድር ላይ በህይወት ሰክሰስፉል የሚያደርገው አንዱ ስኪል ምንድነው ብለህ ታስባለህ ሲባል የመለሰው ነገር ፎከስ ማድረግ መቻል ነው። ምን ያህል ነው አንድ ሰው ፎከስ አድርጓል የሚለውን የማቀው እምቢ በሚላቸው ኦፖርቹኒቲዎች ብዛት ነው ይላል። ለምሳሌ ስራ መስራት ስትጀምሩ የሆነች ቢዝነስ ስትሞክሩ ብዙ ሰዎች ይመጡና ይሄንን ጀምር፣ ይሄንን እናድርግ፣ ይሄን ቢዝነስ እንስራ፣ ይሄን እንስራ። እምቢ የምትሏቸው ኦፖርቹኒቲዎች በበዙ ቁጥር ፎከስ እያደረጋችሁ ነው ማለት ነው። በእኔ እምነት አቴንሽንና ጉልበታችንን ታይማችንን ከሰጠነው የማያድግ በትልቅ ስኬል የማይሰራ ምንም ነገር የለም። እውነቴን ነው የምላችሁ። ይሄንን ቪዲዮ እየተመለከታችሁ ፕላን ያደረጋችሁት ነገር ካለ just stick to it። በቃ እሱን ፕላን አትተውት። እሱን ፕላን እስከ ጥግ ድረስ የተጫወቱት ያሉ ሰዎች አሉ። እናንተ የምትሰሩትን ስራ በሃይስት ሌቭል እየሰሩትና ፕሮፊት እያገኙበት ያሉ ሰዎች አሉ። በሚያሳድጋችሁ ነገር ላይ ፎከስ አድርጉ እንጂ የሆነ ቦታ የሆነ ሰው ሲሳካለት ስለተመለከታችሁ ለኔ የሚሆንልኛል ብላችሁ ራሳችሁን ዲስትራክት አታድርጉት። የአማራጮች መብዛት ደስታ ይነጥቃል። አንድ የምወደው ምሳሌ ላይ ያነበብኩትና በድሮ ጊዜ ነገስታቱ እንደ ጌም እያደረጉ እስረኞችን ከአንበሳ ጋር እንዲታገሉ ያደርጓቸው ነበርና አንበሳዎቹ የታሰሩበት ቦታ ላይ ነው የሚሄዱት። እስረኞቹ ሲሄዱ ምን ይዘው ይሄዱ ነበር አሉ? 4 እግር ያላቸው ወንበሮች ይዘው ይሄዱ ነበር። እነሱን ወንበሮች ይይዙና
እግሮቻቸውን አራቱንም እግር ወደ አንበሳው አይን ያስጠጉታል። የዛኔ አንበሳው አራት ነገር ላይ ፎከስ ለማድረግ እየሞከረ ኦቨርዌልም እንዲሆንና ያ ተናዶ ሊበላቸው የነበረ አንበሳ ዝግርር ይላል። ላይክ ደክሞት ማለት ነው ፎከስ ማድረግ ስላልቻለ። ሶ አንበሳን ነው የምትሳነን እያልኩኝ አይደለም፣ ግን በአንድ ጊዜ ብዙ ነገር ላይ ፎከስ ማድረግ አንችልም። ሁሉም ነገር ፕራዮሪቲ ከሆነ አንዱም ነገር ፕራዮሪቲ አይደለም ማለት ነው። ሶስተኛ ቀኑን ሙሉ የሌላችሁ ነገር ላይ ፎከስ ማድረግ ነው። አንዱ ሶሻል ሚዲያ ይዞብን የመጣው ጣጣን በለው እኛ የሌለን ነገር ነው ኤቭሪ ሲንግል ዴይ የምንመለከተው። አሁን ኢንስታግራም ላይ ብገባ እኔ የሌለኝ ህይወት፣ እኔ የሌለኝ ሰክሰስ፣ እኔ የሌለኝ ሪሌሽንሺፕ ኤቭሪቲንግ በአንድ ደቂቃ ውስጥ ተመልክቼ ልወጣ እችላለሁ። ኢማጂን ይሄንን በቀን ለ3 ሰዓት በቀን ለ4 ሰዓት የሌለኝ ነገር ሰዎች ሪማይንድ ሲያደርጉኝ እንዴት ደስተኛ ልሆን እችላለሁ ስታስቡት። እውነተኛ ታሪክ ነው የምነግራችሁ። የሆነ ጊዜ እየሰራው በጣም ፎከስ አድርጌ እየሰራው ነውና ኦልሞስት ለ1 ሰዓት አካባቢ ፎከስ ካረኩ በኋላ ኦኬ ትንሽ አይምሪ ላሳርፈው ብዬ ኢንስታግራም ላይ ገባው። ኢንስታግራም ገብቼ ስክሮል እያደረኩኝ የሆነ ፖስት አየሁ ነው ከመወደው ሰው ነው ያየሁት። የሆነ ነገር አኮምፕሊሽ አድርጎ ነው የተመለከትኩትና በቃ አይቼው ጉድ ፎር ሂም ብዬ ላይክ አድርጌ ወጣው። ተመልሼ ስራ ላይ ፎከስ ማድረግ ከበደኝ፣ ጄኒዩንሊ ማድረግ ከበደኝና ምንድነው ብዬ ወደ ኋላ ስጠይቅ እዛ ጋር ያየሁት ነገር እኔ የለኝም። ሶ እኔ ስለሌለኝ በሆነ መንገድ ተሰምቶኛል፣ የሆነ ጎዶልነት የሆነ ባዶነት ተሰምቶኛልና ልክ ያንን ሪያላይዝ ሳደርገው በጣም ነበር የደነገጥኩት። ይሄንን ነው ስናደርግ የነበረው። ከመሬት ተነስቶ ይደብረኛል የምትሉ ሰዎች አንዱ ችግር ይሄ ሊሆን ይችላል። የሌላችሁን ነገር ማን እየተደረጋችሁ ሊሆን ይችላል። የዚህ ከፍተኛ ጉዳቱ ምን መሰላችሁ? የማንፈልጋቸውን ጎሎች ሴት እንድናደርግ ያደርጉናል። ጀስት ቢካዝ ሶሻል ሚዲያ ላይ ፖስት ሲደረግ ስላየ ነው ስለሚያምር ሶሻሊ አክሴፕተር ስለሆነ ብቻ የሆነ ነገር እኛም ያ ነገር ሊኖረን ይገባል ብለን እንደ ጎል እናስቀምጠዋለን። አያሳዝንም? ማለት እድሜ ልካችንን የራሳችን ያልሆኑ ጎሎች ነው ቼዝ የምናደርገው። እድሜ ልካችንን የሆኑ ሰዎችን ለመምሰል ነው እየኖርን ያለ ነው ማለት ነው። ይሄ ደግሞ የመጨረሻ ዴስፐሬት የሆነ ህይወት ነው። ሰው ባለን ነገር ደስተኛ እንዳንሆን ህይወትን ኢንጆይ እንዳናደርጋት ከሚያደርጉ ነገሮች መካከል እጃችን ላይ ያለው ስልክ፣ በዚህ ስልክ ውስጥ አልፈው የምናያቸው እኛ የሌሉ ነገሮች የሚያስታውሱ ናቸው። አራተኛ ቅናት ነው። ይሄንን እንዴት አድርጌ ላስቀምጥላችሁ መሰላችሁ? ቅናት በጣም ቆንጆ ነገር ነው። አንዳንዴ ድራይቭ ሊሆነን ይችላል። አንዳንዴ የሆኑ አስበናቸው የማናቃቸው ነገሮች እንድናሳካ ሊያስችለን ይችላል። አይምሮአችን ሊከፍትልን ይችላል ቅናት። አንዳንዱ ቅናት ግን ይሄ ራሳችን እንድንጠላ የሚያደርገን እነዛ ሰዎች ላይ ያየነው ነገር እኛ ጋር ይሳካል ብለን ስለማናስብ ነው፣ ስለማናምን ነው። ላይክ ፖሲብል እንደሆነ አንቀበለው። እውነት ነው የምላችሁ። እስኪ ተመልከቱት የሆነን የምትቀኑበትን ሰው በቃ በልጅነቱ ብዙ ነገር አቺቭ አድርጓል ብላችሁ የምታስቡትን ሰው ጄኒዩንሊ እሱን ያያችሁ ራሳችሁን የምትጠሉት ከሆነ ሪዝኑ ሊሆን የሚችለው እሱ ያሳካው ነገር እኔ ላሳካው አልችልም ብላችሁ ለምታስቡ ነው። ብታስቡና ብታምኑ ኑሮ ሰውየው ላይ ከመቅናት ራሳችሁን ከመጥላት ይልቅ ያደረጋችሁን ያንዳንዱን ስቴፖች ነበር እያጠናችሁ የምትሄዱት። አንድ ምሳሌ ልስጣችሁ። የሆነ የምትወዱት ሰው ያለ ትቀኑበታላችሁ ሶሻል ሚዲያ ላይ። እኔ መጥቼ በአንድ አመት ጊዜ ውስጥ እሱ የደረሰበት ቦታ መድረስ ትችላላችሁ፣ ግን ኤቭሪዴይ እነዚህ ነገሮች ማድረግ አለባችሁ ብዬ ሙሉ መስራት ያለባችሁ ነገር ሰጠዋችሁ። አሁን በሚቀጥለው ቀን ያንን ሰው የሶሻል ሚዲያ ላይ ፖስት አድርጎ ስትመለከቱ ትቀኑበታላችሁ? ኖ። የምትቀሩትም ቢሆን ኦኬ እደርስብሃለሁ ናው አይ ነው ምን ማድረግ እንዳለብኝ አንተ ጋር ለመድረስ። ይሲ ያጀ ላይ ያለው ጋይድ እምነት ይሰጠኛል እዛ ቦታ መድረስ እንደሚችል። ከዛ እምነት ደግሞ ኮንፊደንስ ይሰማኛል። ከዛ ኮንፊደንስ ተነስቼ ስራውን ሰራዋለሁ። ስራውን ሰራው ደግሞ ሪዛልት አገኛለሁ። ይሄ ግን ኢማጂነሪ ወርልድ ውስጥ ነው ያለው። ሪል ወርልድ ላይ ስንመጣ ማንም መጥቶ ብሉፕሪንት አይሰጣችሁ። ብሉፕሪንቱ ሪሰርች ማድረግ ነው። ብሉፕሪንቱ ማንበብ ነው። እነዛን ሰዎች ጆርኒያቸውን ማጥናት ነው። ያንን ካጠናችሁት በኋላ ያለምንም ሪዛልት ማንም ኤንድ ፖይንቱ ሲያሳያችሁ መጀመሪያ እምነት ይመጣል። እዛ ቦታ እደርሳለሁ፣ አሳካዋለሁ የሚል እምነት። ከእምነታችን በኋላ ቀጥታ ወደ ስራ እንገባለን። ስራውን እየሰራ ነው ሪዛልት እናገኛለን። ሪዛልት ባገኘነው ቁጥር ኮንፊደንስ እናገኛለን እዛ ቦታ መድረስ እንደምንችል። ይሄ ነው አካሄዱ። መጀመሪያ እምነት፣ ከዛ በኋላ ስራ፣ ከዛ በኋላ ሪዛልት፣ ከዛ በኋላ ኮንፊደንስ። ብዙ ሰው ግን የተገላቢጦሽ ነው ኤክስፔክት የሚያደርገው። መጀመሪያ አያምንም፣ ኮንፊደንስ እንዲሰማው ይፈልጋል። ኮንፊደንስ ተሰምቶ ስራ እንዲሰራ፣ ስራ ከሰራ በኋላ ሪዛልቱን እንዲያየው፣ ከዛ በኋላ ነው ኦኬ አሁን ሪዛልቱን አይቻለው አሁን አምናለሁ ነው። እንደዛ አይደለም። እምነት ነው መጀመሪያ የሚመጣው። የሰራነው ነገር ሪዛልቱን ስናየው ኮንፊደንስ ይሰማናል። ያ ኮንፊደንስ ደግሞ ተጨማሪ ነገር እንሰራ ያስችለናል። ሶሻል ሚዲያ ላይ ሰዎችን አትመልከቱ፣ አትቅኑ እያልኩኝ አይደለም። ሁላችንም በሆኑ ሰዎች ኢንስፓየርድ እንሆናለን። ግን አዳምጡ በደንብ። የምትቀኑባቸውን ሰዎች ምረጡ። ብዙዎቻችሁ እንደ ሂሮ እንደ ኢንስፓይሬሽን የምትወስዷቸው ሰዎች በህይወት እነሱ ቦታ ላይ መቀመጥ የምትፈልጓቸው አይነት ሰዎች በፍጹም አይደሉም። የራሳችሁ ዲዛይር አይደለም፣ የነሱ ዲዛይር ነው ውስጣችሁን የሞላው። ሂሮዎቻችሁን ምረጡ። አምስተኛ ደስተኛ ያልሆናችሁት የጠየቃችሁትን ነገር ስላላገኛችሁ ሳይሆን እንደጠበቃችሁት ስላልሆነ ነው። ብዙ ጊዜ ነገሮችን እንመኛቸው እናቅዳቸውና እጃችን ላይ ሲገቡ ግን ኤክስፔክት እንዳደረግነው እንደጓጓንለት አናገኘውም። ለዛ ነው ጥሩ ነገሮች እንደምናስባቸው ጥሩ አይደሉም፣ መጥፎ ነገሮች እንደምናስባቸው መጥፎ አይደሉም የሚባለው። እዚች ምድር ላይ ለተወሰነ ጊዜ ነው የምንቆየው። እውነቴን ነው የምላችሁ።
ይሄ ሁሉ ነገር ያልቃል እንሞትና ህይወት የምትባለው ነገር ሴንስ መስጠቷን ታቆማለችና የዲዛይሮቻችን የፍላጎቶቻችን ባሪያ ሆነን መቆየት ህይወትን ማባከን ነው ብዬ ነው የማስበው። ፕላስ ደግሞ እነዛ ዲዛይሮች የኛ ይሁኑ አይሁኑ እርግጠኛ ባልሆንባቸው ነገሮችና የምትጠይቁት ነገር ተጠንቀቁ። ይሄ ሁሉ ጊዜ ለራሴ የምነግረው ነገር ነው። የምትለምነው ነገር ተጠንቀቅ። ምክንያቱም ፈጣሪን ከሆነ እየጠየቅኩ ያለሁት እንደሚሰጠኝ አምናለሁ፣ ግን ሲሰጠኝ እኔ በጠበቅኩት መንገድ እንዳልሆነ ደግሞ አውቃለሁ። ያንን መንገድ ደግሞ እንጆይ ያረጋዋለሁ አላረገውም ሌላ ጥያቄ ነው። ስለዚህ የጠየቁትም ተሰጥቶኝ ግን ስቲል ሚዘራብል የመሆንበት ምክንያት አመጣጡን ኤክስፔክት ስላላደረኩትና ለሱ ራሴ ዝግጁ ስላላደረኩት ነው። ሶ የእውነት ፒስፉል የሆነ ህይወት ከሆነ የምንፈልገው ግዴታ የሆነ አይነት ሀብት ደረጃ ላይ መድረስ አለብን ብዬ አላስብም። አይ ኖ በጣም ብሩታሊ ኦነስቱን የምነግራችሁ ብዙዎቻችሁ ደስተኛ ያልሆናችሁት ብሮክ ስለሆናችሁ ነው እንጂ ምንም ነገር ጎሏችሁ አይደለም። የአብዛኛውን ሰው ደስታ 1 ሚሊዮን ብር ይመልሰዋል ይላል ናቫል። 1 ሚሊዮን ብር ቢኖር ብዙ ሰው ደስተኛ መሆን ይችላል። ግን ደስታችን ኦን ከምናረጋቸው እቃዎች ጋር ከሆነ ያ መቼም ቢሆን የማያልቅ ሉፕ ነው የሚሆነው። ይሄንን ስልክ ከመግዛቴ በፊት ሌላ አይፎን ነበር ከዚህ በታች የነበረ። አሁን ምንም እጅ ላይ ስላለ ምንም የሚሰማኝ ደስታ የለም። ምናልባት ያላችሁ ስልክ በጣም ውድቅድቅ ያለ ስክሪኑ የተሰባበረ ሲሆን እኔ ይሄን ጀስት መለከቱ በቃ አይፎን ሲይዝ ህይወት ይቀየራል የሆነ ደስታ ውስጥ ተቀምጣሉ ብላችሁ ታስቡ ትችላላችሁ። ግን ኖ በፍጹም እንደዛ አይደለም። የሰው ልጅ በጣም እኔ ከሚገርመኝ አፈጣጠራችን ነገሮችን በፍጥነት ነው የምንላመደው። በፍጥነት የፈለገ በቃ የቤተ መንግስት ውስጥ እንኳን ብንገባ 1 ሳምንት 2 ሳምንት ነው። ከዛ በላይ ሰለችናል። ኤቭሪቲንግ ኦኬ ቀጣዩ ምንድነው? ይሄ ነው አበቃ። እነዛ ነው የምንለውና ደስታ ከፖሴሽን ወይም ኦን ከምናረጋቸው ነገሮች የሚመነጭ አይደለም። አይ ነው ምንም ነገር እጃችሁ ላይ ሳይኖር አምቢሽን ኖራችሁ ፍላጎት ኖራችሁ እንደዚህ ስል ሊያበሳጭ ይችላል። ጉድ ፎር ዩ እንደ ስቱዲዮ ውስጥ ነው እየቀረስክ አንተ ይሄን ያህል ሰብስክራይበር አለ እንዲህ አይነት ቢዝነስ አለ ይሄን ያህል ሜክ ታረጋለህ ጉድ ፎር ዩ አንተ እንዴት እንደዚህ ትለኛለህ? አይ ነው ልትበሳጩ ትችላላችሁ። አይ ነው ላይክ ትክክል ነው እኮ መበሳጨቱ። ለዛ ነው ገንዘብ ከሆነ ደስታችን እየነጠቀን ያለው የመጀመሪያው ልናገኘው የሚገባ ነገር ገንዘብ ነው። አትሊስት ቤዚክ የሆኑ ጥያቄዎቻችንን ለመመለስ መጀመሪያ ቅድሚያ ሰጥተን ማግኘት ያለብን ያን ገንዘብ ነው። ከዛ በኋላ ግን ከገንዘቡ ሳይሆን ፍቅሩ ሊኖረን የሚገባው የተሻለ ሰው ከመሆን እዚህ ምድር ላይ ትላልቅ ነገሮችን ከመስራት ሪስፖንሲቢሊቲዎችን ከመጨመር የሰዎችን ኃላፊነት ከመውሰድ ትልቅ ነገር ከማስተዳደር ነው። ይሄ ሲሆን ደስተኛነት የሆነ የምንከተለው የምናሳድደው ነገር ሳይሆን ራሳችንን ስፈልገን የምናገኘው ነገር ይሆናል። ይሄን ስላችሁ እውነት እኔ the happiest person ሁኜ አይደለም እዚህ ዓለም ላይ እውነቴን ነው ብላችሁ ደስተኛ ነኝ ብዬም አላምንም። እውነት ለመናገር like peace of mind አለኝ። ከአይምሮዬ ጋር በጣም ሰላም ነኝ። በሰላም ነው የምኖረው። ደስታ የሚወጣ የሚገባ ነገር ሊሆን ይችላል፣ ግን ሰላም ከሆናችሁ ውስጣችሁ ሌላው ነገር በሙሉ ችግር የለውም። ሶ እንደ መውጫ አይ ነው ወጣት ስትሆኑ በተለይ ደግሞ 20ዎች ውስጥ በጣም ብዙ ሪስፖንሲቢሊቲ አለ፣ ብዙ ስትረስ ይኖራል፣ ውስጣችሁ ትልቅ አምቢሽን ይኖራል፣ ብዙ ነገር ማሳካት ትፈልጋላችሁ። የሆኑ ሰዎች ስትመለከቱ እንደነሱ መሆን እንደምትችሉ ታምናላችሁ። ግን አሁን የምትሰሯቸው ነገሮች እዛ ጋር ሲያደርሷችሁ በፍጹም ልታዩት አትችሉም። አይ ነው ምን ያህል ስትረስፉል እንደሆነ። ሁሌ ሪሊፍ የሚሰጠኝን አባባል ልንገራችሁ፣ ላያስችል አይሰጥም። አይ ነው ሰምታችሁ ልታውቁ ትችላላችሁ። ከዚህም በፊት እኔ በሌላ አንግል ስመለከተው ነው ሁሉ ነገር የቀየረልኝ። ላያስችል አይሰጥም ሲባል ፈጣሪ ይሄንን ፈተና ይሄንን ቻሌንጅ ይሄንን ስትረስ ያመጣባችሁ አንደኛ ራሱ መውጫ መንገድ አዘጋጅቶ ነው። የመጣው ችግር በሙሉ የሚፈታበት መንገድ አለው። ብዙ ሰው ስትረስን ችግር ውስጥ መግባትን የሚፈራበት ምክንያት ያ ችግር ዘላለም የሚቆይ ስለሚመስለው ነው። አይደለም። በቃ ችግሩ ሁሉ ጊዜ መውጫ መንገድ አለው። ወይ አንተ የተሻልክ ትሆናለህ ታልፈዋለህ ያን ነገር። ሁለተኛው ግን የምንፈተነው ጫና ውስጥ ስትረስ ውስጥ የምንገባው እኛ በምንችለው ልክ ነው። በቃ ከአቅማችን በላይ አንፈተንም። ጀስት አስቡት፣ አቅማችን ይሄ ነው። this is 100% ይሄ ነው። እየተፈተን ያለ ነው 30-40 ላይ ነው 50 ላይ ነው እየተፈተን ያለ ነው። ሶ እጅ ሰጠን ማለት ሙሉ ለሙሉ ፖቴንሻላችን ማክሰስ አናደርገው ነው ማለት ነው። 40% ነው 60% ሩል የሚላለው ዴቪድ ጎጊንስ። ሲደክማችሁ የሆነ ነገር እየሰራችሁ ሰውነታችሁ ሲዝል በቃ ከዚህ በኋላ መቀጠል አልችልም ወይኔ ስትሉ ገና የሰውነታችሁን 40 or 60% ነው የተጠቀማችሁት። ኢማጂን የሚቀር ገና ብዙ አለ። ምንም እንኳን ከባድ ጊዜ ውስጥ ብንሆንም የምንሰማው ምንም ጥሩ ዜና እንኳን ባይኖር እውነቴን ነው የምላችሁ በባዶ ተስፋ እየሞላዋችሁ ሳይሆን እንደሆን ጊዜ ራስ ለመቀየር ቀላል ሆኖ አያውቅም። የምንፈልጋቸው ኢንፎርሜሽኖቻችን በሙሉ እጃችን ላይ ነው ያሉት። ቅድም የነገርኳችሁ ፉል ጋይድ፣ ቅድም የነገርኳችሁ ብሉፕሪንት እጃችን ላይ አለ። ጀስት መፈለግ ነው ከኛ የሚጠበቅብኝ፣ ትንሽ መሞከር። እውነቴን ነው የምላችሁ ሰው መሞከሩን ትተዋል። ትንሽ ከሞከራችሁ ትንሽ ኢንፎርሜሽን ዲግ ለማድረግ ትንሽ እውቀት ለማስተዳደር ከሞከራችሁ ባይ ዲፎልት ከ99% የተሻለ ትሆናላችሁ። ይሄን ቪዲዮ የምትመለከቱ ታላቆችም ታናሾችም ልትሆኑ ትችላላችሁ። የመጨረሻ ምክር ጀስት ሞክሩ። አሁን እየሞከራችሁ ካላችሁት አንድ ስቴፕ ሞክሩ። ኤቭሪ ዴይ የተሻለ ሙከራ። ሁላችንም አብረን እናሸንፋለን።
ኦልራይት ኤቭሪዋን ቴንክ ዩ ሶ ማች። የዛሬውን ኤፒሶድ ኢንጆይ እንዳደረጋችሁ ተስፋ አድርጋለሁ። ጀስት አጭር አናውንስመንት ነው ያለኝ። የፊታችን ጁን 23 እና 24 ነፃ የሁለት ቀን ዌቢናር አዘጋጅቻለሁ። በዚህ ዌቢናር ላይ ያላችሁን ስኪል፣ እውቀት፣ ኤኒቲንግ እንዴት ወደ ቢዝነስነት ኮንቨርት ማድረግ ትችላላችሁ የሚለውን ለዚህ ሰመር የሚሆን ቻሌንጅ ነው ይዤላችሁ የመጣሁት። ሁሉም ነገር ፕራክቲካል፣ እኔ ያለፍኩበት፣ ሌሎች ሰዎች የሰራላቸውን መንገድ እያንዳንዱ ስቴፕ ባይ ስቴፕ ብሬክዳውን እያደረግን እንመለከተዋለን። እዛ ዌቢናር ላይ የምናያቸው ነገሮች በስነስርዓት አፕላይ ማድረግ ከቻላችሁ ፎር ሹር ቀጣይ ዓመት ላይ በስነስርዓት ጥሩ ኢንካም ሊያስገኝላችሁ የሚችል ቢዝነስ ቢልድ ማድረግ ትችላላችሁ ብዬ አስባለሁ። ሁላችሁም እንደምታውቁት የገንዘብ ነጻነት የሚባለው ነገር የሚመጣው የምትሸጡት የሆነ ፕሮዳክትና ሰርቪስ ሲኖራችሁ ነው እንጂ ያላችሁን ታይም ትሬድ እያደረጋችሁ በፍጹም አይደለም። ስለዚህ እንዴት ነው የምትሸጡት ፕሮዳክትና ሰርቪስ ልታገኙ የምትችሉት ኦልሬዲ እየሰራችሁት ካለው ነገር ላይ የሚለውን በዚህ ዌቢናር ላይ በዲቴል የምንመለከተው ይሆናል። 100% ፍሪና ኦንላይን ነው። ካላችሁበት ቦታ ሆናችሁ ጆይን ማድረግ ትችላላችሁ። በነጻ ቦታችሁን ለማስያዝ ከስር ዲስክሪፕሽን ላይ ሊንኩን ድሮፕ አደርግላችኋለሁ። ሜክ ሹር ገብታችሁ ቦታችሁን ማስያዛችሁን። see you